ሰላም የተወደዳችሁ ሆፕ አካዳሚ ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ሆፕ አካዳሚ ኦንላይን ትምህርት በመሆን ያገለግላል። ኦንላይን ትምህርትም በማስተማር ላይ እንገኛለን። የምናስተምራቸውም አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ተዛማጅ ያላቸውን ትምህርቶች እያስተማርን እንገኛለን። መማር ለምትፈልጉ በተለያየ ሶሻል ሚዲያ አማራጮች መጠቀም በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም እናንተ በምትጠቀሙት ሶሻል ሚዲያ አማራጮች መጠቀም መማር ለምትፈልጉ ቪዲዮ ላይ በምናስቀምጥላችሁ ስልክ ቁጥር ይደውሉ፣ ይማሩ። የምናስተምረውም ከሰኞ እስከ ዓርብ የፈለጉትን ትምህርት በፈለጉበት ሰዓት እያስተማረን እንገኛለን። እንዲሁም በተለያየ ምክንያት ሳትማሩ ለቀራችሁ ገና ከመሰረቱ ከጅምሩም እያስተማረን እንገኛለን። እንዲሁም ፊደላትን ወይም ሆሄዎችን ለይታችሁ በቀላሉ መንገድ አገጣጥማችሁ ለማንበብ ለመጻፍም ለተቸገራችሁም እያስተማረን እንገኛለን። እንግዲህ በዛሬው ትምህርታችን ወይም በዛሬው ቪዲዮአችን ዘወትር የምንጠቀምባቸውን ቃላቶች እንዴት አድርገን ነው ሀሳባችንን በጽሁፍ መንገድ ለመግለጽ በቀላሉ መንገድ መጻፍ ማንበብ የምንችለው የሚል ትምህርት ነው ዛሬ የምንመማረው። ለዚህ ቪዲዮ አዲስ ስለሆናችሁ ላይክ፣ ሸር፣ ሰብስክራይብ፣ ኮሜንት እያደረጋችሁ ቪዲዮ እስከ መጨረሻ ድረስ አብራችሁን በመከታተል አብራችሁን ቆዩ። እንግዲህ በዛሬው ትምህርታችን ዘወትር የምንጠቀምባቸውን ቃላቶች በቀላሉ መንገድ ሀሳባችንን በጽሁፍ ለመግለጽ ስንፈልግ እንዴት አድርገን ነው ቴክስት ማድረግስ ማንበብስ መጻፍ የምንችለው የሚል ትምህርት ነው ዛሬ የምንመማረው ማለት ነው። እንግዲህ ከዚህ ጋር የተለያዩ ጽሁፎች ወይም ቃላቶች ወይም አጫጭር ምንባቦች አሉ ማለት ነው። በቀላሉ መንገድ እንዴት አድርገን ነው አገጣጥመን ማንበብ መጻፍ ቴክስት ለማድረግ ስንፈልግስ ማድረግ የምንችለው በቀላሉ ሁኔታ እንዴት አድርገን ማንበብ መጻፍ እንችላለን የሚለውን ትምህርት ዛሬ እንመማራለን ማለት ነው። እንግዲህ ከዚህ ጋር የመጀመሪያው ሁሉ ነገሬ ነሽ ጠቅለል ስናደርገው ሁሉ ነገሬ ነገሬ ነሽ ነሽ ይላል። በአንድ ላይ አገጣጥመን ስናነበው ሁሉ ነገሬ ነሽ ብለን በቀላሉ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን። ከዚህ ጋር እንደምታያቸው ሁሎቹም ፊደል የተለያዩ ናቸው። ነገር ግን የየትኛው ፊደል ድምፅ ነው የሚለውን ከለየን የየትኛው ቤተሰብ እንደሆነ ከለየነ በቀላሉ መንገድ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። በአንድ ላይ ጠቅለል አድርገን ስናነብን እንግዲህ ሁሉ ነገሬ ነሽ ብለን በቀላሉ ማንበብ መጻፍ ቴክስት ማድረግ እንችላለን ማለት ነው። ቀጣይ ደግሞ ማሬ እወድሻለሁ በአንድ ላይ ማሬ ማሬ እወድሻለሁ እወድሻለሁ ይላል። በአንድ ላይ ጠቅለል አድርገን ስናነበው ማሬ እወድሻለሁ ብለን በዚህ መልኩ በቀላሉ አገጣጥመን ማንበብ መጻፍ እንችላለን። ቀጣይ ደግሞ ከልብ አፈቅርሻለሁ በአንድ ላይ ከልብ አፈቅርሻለሁ ይላል። አፈቅርሻለሁ ጠቅለል ስናደርገው ከልብ አፈቅርሻለሁ ብለን በቀላሉ መንገድ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። ቀጣይ ደግሞ በጣም ናፍቀኸኛል በጣም ናፍቀኸኛል ይላል። ጠቅለል ስናደርገው በጣም ናፍቀኸኛል ብለን በአንድ ላይ በዚህ መልኩ አገጣጥመን ማንበብ መጻፍ ቴክስት ማድረግ እንችላለን በቀላሉ መንገድ። እኔ አሁን ዘወትር የምንጠቀማቸው ቃላቶች ናቸው። ነገር ግን ሀሳባችንን በጽሁፍ መንገድ ለመግለጽ ስንፈልግ በዚህ መልኩ ቴክስት ማድረግ ማንበብ መጻፍ እንችላለን በቀላሉ መንገድ። በጣም ናፍቀኸኛል። ቀጣይ ደግሞ መቼ ትመጫለሽ መቼ ትመጫለሽ ይላል። በአንድ ላይ መቼ ትመጫለሽ ብለን በቀላሉ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። ቀጣይ ደግሞ ደውልልኝ ጠፍተሃል ደውልልኝ ጠፍተሃል ይላል። በአንድ ላይ አገጣጥመን ስናነብ ደውልልኝ ጠፍተሃል ብለን በቀላሉ መንገድ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን። ደውልልኝ ጠፍተሃል። ያው በመጀመሪያ እንዳልኳችሁ ፊደላትን ወይም ሆሄያትን መለየት ነው የሚጠበቅብን። ከዛም በኋላ በቀላሉ መንገድ በዚህ መልኩ እያገጣጠምነ ማንበብ መጻፍ እንችላለን ማለት ነው። ቀጣይ ደግሞ ነገ እረፍት
ነኝ ነገ ነገ እረፍት እረፍት ነኝ ይላል። በአንድ ላይ ነገ እረፍት ነኝ ብለን በቀላሉ መንገድ በዚህ ማንበብ እንችላለን መጻፍ እንችላለን። ነገ እረፍት ነኝ ለማለት ስንፈልግ በዚህ መልኩ መጻፍ ማንበብ እንችላለን ማለት ነው። ነገ እረፍት ነኝ። ቀጣይ ደግሞ ሁል ጊዜ አስብሃለሁ ሁልጊዜ አስብሃለሁ ይላል። በአንድ ላይ ስናነበው ሁልጊዜ አስብሃለሁ ብለን በቀላሉ መንገድ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። ቀጣይ ደግሞ ከተመቸኝ እደውላለሁ በአንድ ላይ ከተመቸኝ እደውላለሁ ይላል። እንግዲህ በአንድ ላይ ከተመቸኝ እደውላለሁ ብለን በቀላሉ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን። ቴክስት ለማድረግ ስንፈልግም ከተመቸኝ እደውላለሁ ብለን መጻፍ ቴክስት ማድረግ እንችላለን ማለት ነው። ቀጣይ ደግሞ እኔም እደውልልሻለሁ በአንድ ላይ እኔም እደውልልሻለሁ ይላል። እንግዲህም በአንድ ላይ አገጣጥመን ስናነብ እኔም እደውልልሻለሁ ብለን በቀላሉ ቀለል ባለ መንገድ በዚህ መልኩ ማንበብ መጻፍ እንችላለን። ቴክስት ለማድረግ ስንፈልግም እኔም እደውልልሻለሁ ብለን ማድረግ እንችላለን ማለት ነው። ቀጣይ ደግሞ ዛሬ ስራ አመሻለሁ በአንድ ላይ ዛሬ ስራ አመሻለሁ በአንድ ላይ ዛሬ ስራ አመሻለሁ ብለን በቀላሉ በዚህ መልኩ እናነባለን። ዛሬ ስራ አመሻለሁ። እንግዲህ ስራ የምናመሽ ከሆነ በዚህ መልኩ ዛሬ ስራ አመሻለሁ ብለን ቴክስት ማድረግ እንችላለን ማለት ነው። ቀጣይ ደግሞ እቤት ስገባ እደውላለሁ በአንድ ላይ እቤት ስገባ እደውላለሁ በአንድ ላይ ጠቅለል ስናደርገው እቤት ስገባ እደውላለሁ ብለን በቀላሉ መንገድ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። እቤት ስገባ እደውላለሁ። ቀጣይ ደግሞ ሰላሜ ነህ ሰላሜ ነህ ይላል። በአንድ ላይ ሰላሜ ነህ ብለን በቀላሉ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን። ቀጣይ ደግሞ ሞገሴ ነሽ ሞገሴ ነሽ ይላል። በአንድ ላይ ሞገሴ ነሽ ብለን በዚህ መልኩ እናነባለን። ሞገሴ ነሽ። ቀጣይ ደግሞ ብርሃኔ ነሽ በአንድ ላይ ብርሃኔ ነሽ ሽን በመቀየር ህ በማድረግ ብርሃኔ ነህ ሞገሴ ነህ ማለት እንችላለን ማለት ነው። በቀላሉ ሽን ወደ ህ በመቀየር ማለት ነው። ህ ማለት እዚህ ጋር ያለችዋ ነች። ቀጣይ ደግሞ ህይወቴ ነህ ህይወቴ ነህ ይላል። በአንድ ላይ ህይወቴ ነህ ብለን በቀላሉ መንገድ በዚህ መልኩ ማንበብ መጻፍ እንችላለን ማለት ነው። ቀጣይ ደግሞ ዘላለሜ ነህ ዘላለሜ ነህ በአንድ ላይ ዘላለሜ ነህ ብለን በቀላሉ ማንበብ መጻፍ እንችላለን። ቀጣይ ደግሞ ሰላምሽ ይብዛ ሰላምሽ ይብዛ በአንድ ላይ ሰላምሽ ይብዛ ብለን
በቀላሉ መንገድ በዚህ መልኩ አጫጭር ቃላቶችን አጫጭር አረፍተ ነገሮችን ዘወትር የምንጠቀማቸውን ቃላቶች በቀላሉ መንገድ በዚህ መልኩ ማንበብ መጻፍ እንችላለን ማለት ነው። በቀጣይ ቪዲዮአችን እስክንገናኝ መልካም ጊዜ መልካም ቆይታ